ቴራ እንጆሪ በትዝታ ፈረስ ብንጋለብ የኋሊት መዝገባችን ቢዳሰስ ቢገለጥ ልጅነት ጫካውን አቋርጠን ሽቅብ ዛፍ ወጥተን ከሾ ጋር ተፋጠን እንጆሪን ለመብላት ያሳለፍነው ሕይወት ከቶ አይዘነጋም ይታወሳል ሁሌም በልዩነት። ዛሬ ሃሌሉያ ቅል ለምን ያዘ እንዳትሉ ጽዶ ተራራ ከጀርባችን የሚገኘው ደን ጽዶ ጥቅጥቅ ያለ ደን ነው የሚባለው። እዛ እንጆሪ ያለ በጋሞኛ ቴራ ለቀማ ነው እየሄድን ያለነው። ከወንድሞች ልጆች ጋር እየሄድን ነው። እስቲ የልጅነት ትዝታችንን አስታውሳችኋለሁ። አብረን እንሂድ። ለእንጆሪ ለቀማው ወደ ጥብቅ ደን ውስጥ ገባን። ይህ ጥብቅ ደን በርካታ ዓመታትን ያስቆጠሩ አገር በቀል ዛፎች እንዲሁም ደግሞ እጽዋት የሚገኙበት ነው። የዱር እንስሳትም ይገኛሉ። ለለቀማው እንግዲህ ባላ ዛው አዘጋጀን። በአጋጣሚ ዝናብ ዘነበ። ዝናቡ ዘንቦ ዛፍ ስር ተጠለልን። ከዛፍ ውስጥ ተጠለልን። ካቧራ በኋላ ወተን ዛው ጅዋጅዌ ተጫወትን። ከዛ በኋላ ደግሞ ወደ ለቀማው ገባን። ወንድሜ በጣም ልምድ ያለው ነው። እንግዲህ በባላ እንጆሪውን እየለቀምን አንድ ቦታ እየሰበሰብን እንገኛለን። ሰብስበን ከጨረስን በኋላ ደግሞ ወደ ቅል ውስጥ ለመጨመር በአንድ ቦታ አስቀምጠን እየለቀምን የተሻለውን ወደ ቅል ውስጥ እየጨመርን እንገኛለን። እንዴት የሚጣፍጥ መሰላችሁ? በነገራችን ላይ የተለያየ አይነት ነው እንጆሪ። ሴት እንጆሪ እንዲሁም ደግሞ ወንድ እንጆሪ የሚባል አለ። ያው በልጅነታችን እንደዛ ብለን ነው የምንጠራው። ይህንን ካደረግን በኋላ የተወሰነውን በልተን የተወሰነውን በቅል ይዘን ወደ ቤት እንግዲህ ለመውሰድ ተዘጋጀን። በነገራችን ላይ ጥብቅ ደን በርካታ የዱር እንስሳት የሚገኙበት ነው። ጅብ፣ ጃርት፣ ሚዳቆ፣ ቀበሮ፣ የተለያዩ አዋፋት ከዚህ በፊት እነዚህ በርካታ ይገኙ ነበር። አሁን ላይ ደግሞ የሉም። ምክንያቱም ደኑን ሰዎች በህገወጥ መንገድ እየቆረጡ እንደሆነ ነው መመልከት የቻልኩት። ዛፍም ተመናምነዋል። ስለዚህ አካባቢያችን ልንጠብቅ ልንንከባከብ ይገባል። የሚመለከተው አካል ደግሞ ለዚህ ትኩረት ሊያደርግ እንደሚገባ መልእክታችን ለማስተላለፍ እንፈልጋለን። በሌላ ቭሎግ እንገናኛለን። እስከዛ ድረስ በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።